በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኞ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን በዕለተ ሰኑ የሚጸለይ የሰይፈ ሥላሴ ጸሎት ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ ማለድሃለሁ። የሰይጣንን ተንኮል ሁሉ ከኔ ያርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔና ልጆቼን ቤተሰቦችንና ዘመዶችንም ባርክ። በቸርነት በሰጠኝ ሀብትና ንብረቴ ላይ ረድኤትንና በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግስት፣ ክብርና ምስጋና ይገባሃል፣ ዛሬም ዘወትርም ለዘላለም። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምኜ ልዩ ሶስት በሚሆን በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን እክድሃለሁ። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ማርያም ምስክር አድርጌ ለዘላለም አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ አምኜ ዕረፍት አደርጋለሁ፣ ተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ፣ ማጸናለሁ። በስም ሶስት በመለኮት ግን አንድ አምላክ ብዬ ማጸናለሁ። በአካል ሶስት በመንግስት ግን አንድ አምላክ ብዬ ማጸናለሁ። በገጽ ሶስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ ማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት ማጸናለሁ። በአንዱ አንጻር ወደ ሌላው አንጻር መዘዋወር በሌለበት በእግዚአብሔር የፊቱ ምዕዛር ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር በሚያስደነግጥና በሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካም በሚያናግር እውቀትና ጥበብን በሚገልጽ በእግዚአብሔር ምዕዛር ከናፍሮችን አማትባለሁ። ያለማቋረጥ ለእሱ ምስጋና በሚገባው የሰውን ጸሎት በሚሰማ በእግዚአብሔር ምዕዛር አሕዛን ጆሮዎችን አማትባለሁ፣ ከፍታለሁ። ያለመዳሰስ ዓለም በያዙ በእግዚአብሔር የእጆቹ ምዕዛር እጆችን አማትባለሁ፣ ዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛር ልቦናዬን አማትባለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛር ልቦናዬን አማትባለሁ። ከልዩ ሀሳብ ልዩ በሆነ በእግዚአብሔር ምዕዛር ነው ህሌናዬን አማትባለሁ። የቆሙትን አካባቢ በሚያነዋውጡ በእግዚአብሔር የእግሮቹ ምዕዛር እግሮችን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያ በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው ለእግዚአብሔር ምዕዛር አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛር ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ ሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ ሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ ለሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃል ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውን ባሪያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ምስጋና ይገባል። ሰውን ባሪያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደል ለሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣን ነፍስን ከስጋ ለሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ለሚንጸባረቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይናወጥ የሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ ለሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በሳል ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑን የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደኸይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የመግደልና የማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል።
ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሶስትነት ለሚመለክ ለአምላክ ሰላም በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በአዙረ ቅዱስ መስቀል አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሶስት ገጽ፣ አንድ መንግስት፣ አንድ ፈቃድ፣ ሶስት አካል፣ አንድ ባህሪ ነው። ሥላሴ ያለመከፋፈል፣ በሶስትነት ያለመጉደል፣ በትክክል በአንዲት ከፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማይ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ተጠምቃለች። ሥላሴ ከአዝዕርተ ኩሉ ዓለማት ናት። ሥላሴ ከሰማያት በላይ ባሉ እና ከጥልቀቶችም ጥልቀት በታች ባሉ የመላች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ ንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖት የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮ፣ ስግደት፣ መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል፣ ጽነ መንግስት፣ ስልጣን፣ ክህል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደየትና ማበልጸግ፣ ማክበርና ማዋረድ የቅድስት ሥላሴ ብቻ ስልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የቅድስት ሥላሴ ብቻ ስልጣን ነው። በምድርና በሰማይ በባህርና በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለእሱ ለብቻው መገዛት ይገባል። ለእሱ ለብቻው ዘምረው ለእሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱ መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱ መማለድ ይገባል። እሱ የአማልክቶች አምላክ፣ የገዢዎች ገዥ፣ የንግስታትም ንጉሥ ነው። አምላካችን የማዳን አምላክ ነው። ሁሉ ማድረግ ይቻለዋል። ለእሱ የሚሳነው ነገር የለምና ለመንግስቱ መገዛት፣ በመለኮቱ መታመን፣ መማፀን ይገባል። ይህ ሶስት ሆይ እኔን በደለኛ የሆን ባህሪያቸውን ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም የነበረ ለዘላለሙ የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምላኮቻቸው ከወርቅና ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰዎች የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አያሸቱም፣ እጅ እያላቸው አይዳሱም፣ እግር እያላቸው አይራመዱም ወይም አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸውም ውስጥ ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸው ሁሉ እንደነሱ ይሁኑ በእውነት ለዘላለም አሜን። ወልድ በሚከበርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባሕሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባሕሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባሕሪ ስም አምናለሁ። በዚህ በሥላሴ ስም እያመኑ ጠላት ሰይጣን እክድሃለሁ። አንተ ርኩስ መንፈስ ነህና ልዩ ሦስት ሆይ እኔም ባሪያቸውን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለም በእውነት ተአምር ይቅርታቸውና አብትሬታቸው ከአገልጋያቸው ሊደረግለት ነው። የሥላሴ ተአምራቸው ይህ ነው። ጢሮአዳ በሚባል ሀገር የፋርስ ንጉሥ ጭፈራ የሆነ አንድ ሰው ነበር። ይህ ስም ሰው ከዕለታት በአንድ ቀን የክርስቲያን ሀገር ለማጥፋት ሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር ሥላሴን ስዕል በእሳት ሰይፍ ታጥቦ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞች ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እርሱ ቀርቤም ሁኔታው ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርያ ነው። ይህ ስዕል የሥላሴ አርያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶች ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ከሀገር አውጥታችሁ ከክርስቲያኖች ሀገር አድርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱን ብርሃን በዚያ ቤት ውስጥ መላ። በዚህ ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህን ከመስማቱ የእግዚአብሔር መልአክ መጋቢ ብርሃናት ራጉኤል በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገው።
በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገውና በስላሴ ፊት አቆመው። ስላሴም ከሌሎች የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህን ካሏት በኋላ ወደዚያ ሀገር አስገቧትና በዚያ ተቀመጠች። ይቅርታቸውና ትርኢታቸው ከወዳጃቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር በእውነት አሜን። ሰይፈ መለኮት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በክብር ከፍ ከፍ የሚል እግዚአብሔር እናመሰግነዋለን። እግዚአብሔር በጌትነት ምስጋና ገንዘቡ ነው። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህር ምሕረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሶስት ሲሆን በመለኮት ግን አንድ ነው። ሊለያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ ወደ መለኮት ነው። አምላካችን እንደ ቸርነቱ አባታችን ነው። በሰውና መላእክት ዘንድ አንዲት ስግደት ይሰገድለታል። ለእሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናነቱ ታላቅ ነው። ሶስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ ፀሐይን በቀን ጨረቃና ከዋክብት በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስና የተቀደሰ ነው። ሶስት አካል አንድ ባህሪ ነው። ለአኗኗሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድር ባለጸጋ ነው። የጥበበኞች ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደግ ኃያል ነው። አንደበቱ ለእሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚተካከለው የለም። እሱ ብቻ ኃይልና ስልጣን በእጁ የያዘ አምላክ ነው እንጂ ለዘላለሙ አሜን። ያው እግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተህ ሳይሆን ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬቱ ዕለት ወደ እኔ ና። ጌታዬ ኢየሱስ ክርስቶስ ሆይ መጥተህ እርዳኝ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጡት መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ ለመለኮት የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ዝጎራ ኃያል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ ዘዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ ብርሃን ጸዳል፣ የሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራረጥ መለኮታዊ ገጃሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀትና ነበልባልን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣን ቀጥቅጦ የተፈው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነም እሳት ጠባቂ ጭፍሮቹ ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራው እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ነው አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ ሰባት፣ ዓይኖቹ ሰባት፣ ራሶቹ 10 የሆኑ ለመስዋዕት የቀረበና የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን ተሞሽሮ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛ የጣፈጠ ንጹሕ መስዋዕቱን የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ ቁስሉ ያዋጀን በትንሣኤውም ያረጋጋና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ አፍርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት ሕይወታችን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችን ያስተሰርይልን በደላችን ይደመሰስልን ዘንድ እንለምነው። ዳግመኛ በመጥምቁ በዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት፣ በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት፣ በአባታችን በጸጋዬ ጸሎትና በዮስጣቴዎስ ጸሎት፣ በደናግልና መነኮሳትም ጸሎት፣ በሊቀ መላእክት ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት፣ የአምላክ አቃቢ ነዋት በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍናንኤል በሳሙኤል ጸሎት፣ ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ማኑኤል ጸሎት፣ በሱራፌልና በኪሩቤል ጸሎት፣ የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳ ጸሎትና የስሉስ ቅዱስን መንበር በሚያጥኑ በአራቱ ካህናት ሰማይ ጸሎት፣ በ99ኙ ነገደ መላእክት ጸሎት እና በአእላፍ መላእክት ጸሎት፣ በቅዱሳን መላእክት ሁሉ ጸሎት፣ በሊቃነ መላእክት ጸሎት፣ በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰብዓ አርድእት ጸሎት፣ በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛም ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት
ሰይጣናትን ወደ እኔ እንዳይቀርቡ አውግዛቸዋለሁ። አሁንም እኩያን አጋንንት፣ ተንኮለኞችና አስማተኞች የሆኑ ሰዎችንም ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ መንፈስ ቅዱስን መጠጊያ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዶስ በተባሉ ጌታችን ኢየሱስ ክርስቶስን ምሳሌ በተሸነፉባቸው በአምስቱ ቅንዋት መስቀል የሞት መርዝ እንደተሻረና እንደተደፋደሰ የሰይጣንም ኃይሉ እንደተቀጠቀጠ እንዲሁ ወደ ነፍስና ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይፍረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ በሚወጣ በሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ወደ ሥጋዬ እንዳይቀርቡ አጋንንትን አወግዛቸዋለሁ። ለየውን አጋንንት የራስ ምታትና ፍልጠት፣ የወር ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ወባና አንዳንድ ቡዳና መናፍስት፣ እርኩሳን፣ የዓይን ወጊ፣ የእጅ ስም ሟርተኞች ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እማጸናለሁ፣ መንፈስ ቅዱስን መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔም ባሪያን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ ስለምንና ስማለድ ሆና የጽናብኝ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን ከምስጋና ጋር ሦስትነት በሥላሴ አምናለሁ። በኃይሉ በመመካት የምጣላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። ስለት የሆነ የመለኮታዊ ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ሦስትነት አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፈራርሰው። ስለት በሆነ መለኮታዊ ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። ስለት በሆነ በመለኮታዊ ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ሦስትነት አምናለሁ። በመቻር የምጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ የመለኮታዊ ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋር በሥላሴ ሦስትነት አምናለሁ። አስቦና አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይምተረው። አሜን። ያለ አንዳች መጠራጠር በሥላሴ ሦስትነት አምናለሁ። አጥብቆ ሊጠላ የፈለገውን ጠላቴን እግዚአብሔር ቃል ከመሬት ላይ ጥሎ ይሰድረው። በተሳለ የመለኮታዊ ሰይፍ አንገቱን ይነቅለው። ያለማመንታት በሥላሴ ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን እግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮታዊ ሰይፍ አንገቱን ያስጨንቀው፣ ይበጥሰው። አሜን። ያለማቃለል በሥላሴ ሦስትነት አምናለሁ። ጠላቴን እግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮታዊ ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ሦስትነት አምናለሁ። የሚተነጓጎለኝን ጠላቴን እግዚአብሔር ቃል ይኮንነው። በተሳለ የመለኮታዊ ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ሦስትነት አምናለሁ። ጠበኛውን ጠላቴን እግዚአብሔር ቃል ይውጋው። በተሳለ የመለኮታዊ ሰይፍ አንገቱን ያጣጋው። አሜን። ያለምንም ታድሎ በሥላሴ ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን እግዚአብሔር ቃል ይክሰፈው። በተሳለ የመለኮታዊ ሰይፍ አንገቱን ይቁረጠው። አሜን። ያለመዋሸት በሥላሴ ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን እግዚአብሔር ቃል ይቸንክረው። በተሳለ የመለኮታዊ ሰይፍ አንገቱን ብሎ ደሙን ያፍሰው። አሜን። ያለምንም ማጎላወል በሥላሴ ሦስትነት አምናለሁ። በማውገዝና በማጣላት የሚቃወመኝ ጠላቴን እግዚአብሔር ቃል ይገንዘው፣ አፉንም ይዝጋ። በተሳለ የመለኮታዊ ሰይፍ አንገቱን ይቆልመው። ያለ አንዳች መጠራጠር ያለ አንዳች ቸልታ በሥላሴ ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው። በተሳለ የመለኮታዊ ሰይፍ አንገቱን ይቀንሰው። አሜን። ያለምንም ጉድለት በሥላሴ ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋ የመጣውን ጠላት የእግዚአብሔር ቃል ያውርደው። በተሳለ የመለኮታዊ ሰይፍ አንገቱን ይረደው። ሦስትነትን ከአንድነት አንድነትን ከሦስትነት አለመለየት በሥላሴ ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቅጠው። በተሳለ የመለኮታዊ ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገሥጸው። በተሳለ የመለኮታዊ ሰይፍ አንገቱን ይግዛው። አሜን። ያለምንም እረፍት በሥላሴ ሦስትነት አምናለሁ። የሚዘልፈኝና የሚሰድበኝን ጠላቴን እግዚአብሔር ቃል በጥድፊያ ወደ ገደል ጣለው። በተሳለ የመለኮታዊ ሰይፍም አንገቱን ይክሰፈው። አሜን። በመለኮት ቅድስት ሥላሴ ጠላት ተደምስሶ ይጠፋልኛል። በአምልኮትና ምስጋና በሥላሴ ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራዥ የሚያቃጥል ከብርቱ ጠላት ተኩላ ጽነት በሆነች ኃይሉ የሚያድን እሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ እታመናለሁ። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምሳል፣ ብሩካነ ቃል ሥላሴ በአንድነት በሦስትነት ለዘላለም ይኖራሉ። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካሉ ምሉ በሚሆንና ቅድመ ዓለም በነበረ ለዘላለም በሚኖር በሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው ትጉሃን የሰማይ መላእክት አቤቱ
አሸናፊ እግዚአብሔር የጌትነት ምስጋና በሰማይና ምድር የሞላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሰይፈ መለኮት እኔን ወለተ ሚካኤልን ባሪያን ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን ወአሜን። ይሁን ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በሰማይና በምድር በባህርና በየብስ በቀላያትም ሁሉ ለዘላለሙ በእውነት ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።